ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ወደ መጀመሪያው ርዕስ ስንሸጋገር እንግዲህ በትናንትናው ዕለት የአማራ ፋኖ አደረጃጀቶች በወቅታዊ ጉዳይ ላይ መግለጫ ሰጥተዋል። ያንን መግለጫ ብዙዎቻችሁ ያነበባችሁት ያያችሁት ይመስለኛል። እንግዲህ የአማራ ፋኖ አደረጃጀቶች ብሎ መጥራት እንዴት ያስጠላል። አንድ ጋራ ስም ማውጣት አቅቷቸው አንድ መሆን አቅቷቸው እና አደረጃጀቶች እያሉ መጥራት ልክ እንደ ብልጽግና ቅርንጫፍ ጽሕፈት ቤቶች ተመሳሳይነት ያለው ቃል መጠቀም ደስ አይልም። ይሁንና እንግዲህ የአማራ ፋኖ አደረጃጀቶች ትናንት አንድ መግለጫ አውጥተዋል። በዛም መግለጫቸው ላይ አፋሕድ እየሰራ ያለውን ተንኮል በአማራ ላይ እየሰራ ያለውን ተንኮል ይፋ አድርገዋል። የማታኮስ ስራ እየሰራ መሆኑን፣ በፋኖ የሚታወጁ ዘመቻዎችን የማጣጣል የማቃለል ተግባር ውስጥ መዘፈቁን፣ የክልልነት ጥያቄ የሚያቀነቅኑ ኃይሎች መፈጠራቸውን፣ የክልልነት ጥያቄ ከአማራ ዞኖች መካከል የተወሰነውን ቆርጠው ክልል እናደርግ የሚሉ እንቅስቃሴዎች መጀመራቸውን እና በመሳሰሉ ጉዳይ ላይ መግለጫ አውጥቷል። በአማራ አጽመ ርስቶችም ዙሪያ በነዛ ዙሪያ የሚደራደር ፋኖ የለም የሚልክ ከዛ ይልቅ ወልቃይትን የጎንደር፣ መተከለን የጎጃም፣ ደራን የሸዋ እና ራያን የወሎ የማድረግ እንቅስቃሴዎች ይታያሉ። ግን ሁሉም የማንነት ጥያቄ ሊመለስ የሚችለው በአማራነት ማዕቀፍ ነው በማለት መግለጫ አውጥቷል። ከምንም በላይ ግን አስምሮ የተናገረው የአፋሕድና የፋፍደን ቡድኖች በዘመቻ አንድነት አስደናቂ ጀብዱ እየፈጸመ በሚገኘው አማራ ፋኖ አንድነት በጎንደር ደቡባዊና ማዕከላዊ ጎንደር ቀጠናዎች በሚገኙ ወንድሞቻችን ላይ ወደ ቀጠናቸው በመግባት ትንኮሳዎችን በማድረግ ከጠላት የማይተናነስ ድርጊት ላይ ተጠምደው ይገኛሉ። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ግጭት ጠማቂ የአፋሕድ ቡድን ሚዲያዎች ትናንት ዘመቻ አንድነትን ሲያኮስሱ ከርመው ዛሬ ደግሞ ፈጁን ጨረሱን የሚመስል ጩኸት ማሰማታቸው አፋሕድም ሆነ ግጭት ጠማቂ አመራሮቹ የህልውና ትግላችን የማይገዳቸው አካላት መሆናቸውን በአደባባይ አሳይተውናል። ከዚህ ባሻገር በቀቢጸ ተስፋ ውስጥ የሚገኘው የአፋሕድ ቡድን ከትግሉ በተቃራኒ ዘረፋና እገታ ውስጥ በመግባት ማህበረሰብን በማሳቀቅ ነውረኛ ድርጊት ውስጥ ተጠምዶም ይገኛል። እንዲህ ያለው ድርጊትም በህልውና ትግላችን ውስጥ በጥቁር ታሪክነቱ የምንከትበው ከመሆን የዘለለ ሊኖረው የሚችል ምንም አይነት ቁም ነገር እንደማይኖረው መላው ህዝባችን እንዲገነዘብ እንወዳለን ይላል መግለጫው። እና ፋፍዴና አፋሕድ ላይ ጠበቅ ያለ መግለጫ አውጥተዋል። እንግዲህ በግልጽ መታወቅ ያለበት ነገር ምንድን ነው? አፋሕድ የሚባለው ቡድን ከብልጽግና እና ከአብን በላይ የመጨረሻ ክፉ ኃይል ሆኖ ተከስቷል። በአማራ ትግል ውስጥ ተከስቷል። አሁን ጎንደር ላይ ለምሳሌ የበጌ ምድር የክልልነት ጥያቄ የሚያቀነቅኑትን ሰዎች ብትመለከቷቸው፣ አክቲቪስቶች፣ የሚዲያ ሰዎች ብትመለከቷቸው በአፋሕድ ስር የታቀፉ ናቸው። ለአፋሕድ የሚታገሉ ናቸው። እሱ ያደራጃቸው ናቸው። እስክንድር ነጋ እንደዚህ አይነት የተጎሳቆለ ፎቶ ለጥፎ አንጀታችንን ሊበላ ሞክሯል። ይህ ፎቶ በእኔ እምነት በቀድሞ ጊዜ የተነሳ ነው። አሁን ላይ እስክንድር ነጋ አዲስ አበባ እንደሚገኝ ከታማኝ ምንጭ የደረሰን መረጃ ያመለክታል። እና በዚህ ፎቶ ግን አንጀታችንን ሊበላ ሞክሯል። ይሄ የተበላበት ቁማር ነው። ተጎሳቁሎ መውጣት፣ አድፎ መውጣት ለአማራ ትግል የሚፈይደው ፋይዳ የለም። እና እስክንድር ነጋ አጥፊ ነው። እንደሱ ገላ ትግሉንም አጎሳቁሎታል። ይሄ በግልጽ መነገር ያለበት ነው። አማራ ትግል ውስጥ እስክንድር ነጋ ከገባ ጊዜ አንስቶ ችግር እንጂ መፍትሄ ይዞ አልተገኘም። ችግር ሲቀፈቀፍ ነው። በየወቅቱ ሲያታኩስ ነው። እስክንድር ነጋ ያላታኩሰው ዞን አለ እንዴ? ወሎ ላይ ግባ፣ ሸዋ ላይ ግባ፣ ጎጃም ግባ፣ ጎንደር ግባ፣ ሁሉንም ለማታኮስ ሞክሯል። ጎጃም ላይ በራቸውን ወደው ስለዘጉበት አልተሳካለትም። ወሎ ላይ አሁንም ለማታኮስ ጥረት እያደረገ ነው። ኮሎኔል ፈንታው አቅም ስለሌለው ያን ያህል ከባድ የሆነ ሰራዊት ስለሌለው ነው እንጂ እና ወደ እነምሬ ወዳጆ ተኩሱ ብሎ ፋኖቹን ለማዘዝ ቢሞክር ወደ ራሱ ስለሚተኩሱበት ነው እንጂ እሱንና እነምሬንም ለማታኮስ ያላደረጉት ጥረት የለም። ምሬ ወዳጆ የሚመራው የትግሬ ጦር
ዳውንት ፀሐይ መውጫ ድረስ መጥቶ ወጋን እስከ ማለት የሚደርስ መግለጫ አውጥተዋል። ዛሬ ጎንደር ላይ እያታኮሱ ነው ፋኖዎችን፣ ሸዋ ላይ እያታኮሰ ነው። እስክንድር ነጋ የተባለ አረመኔ ፍጥረት አማራ ትግል ከገባ ጊዜ አንስቶ ትግላችን በጣም በርካታ ጉዳት አስተናግዷል። ወንድሞቻችን በየቦታው ተበልተዋል። ይህም አልበቃ ብሎ የክልልነት ጥያቄ በየቦታው እያንቀሳቀሰ ነው። ትናንት እንደምታስታውሱት የጠቅላይ ግዛት አስተሳሰብ ጥሩ አይደለም። አሁን በኦሮሚያ ደረጃ ሊተገበር ቀርቶ ሊታሰብ የማይችል፣ በትግራይ ደረጃ ሊተገበር ቀርቶ ሊታሰብ የማይችል የጠቅላይ ግዛት አስተሳሰብ አማራ ክልል ላይ ማቀንቀን እንደውም ብዙ አፍራሽ ያለውን ክልል ለጅብ መስጠት ነው፣ ልዩነት መፍጠር ነው። ይህ ነገር አያስፈልግም እያልን ስንናገር ነበረ። ሆኖም ግን የሚሰማን አላገኘንም እና የጠቅላይ ግዛት አስተሳሰብ እንግዲህ በወሎም በሸዋም በጎንደርም እየተቀነቀነ ይገኛል። ይሄም አይደለም አሁን ላይ በሰፊው ጎንደር ላይ እየሰሩበት ነው። የአብን አመራር ተብሎ እየተሾመው ነዳምጠው ተሰማ እንደዚህ አይነት ፖስቶችን እያጋሩ ነው። እንግዲህ አብን ወደ አመራርነት ያመጣቸው ሰዎች ማለት ነው። እና እንግዲህ በአፋር ተስፋ ማድረግ የማይቻል ቢሆንም በዚህኛው የፋኖ አደረጃጀት ደግሞ ተስፋ እንዳናደርግ እሱም ቢሆን ከጎጃም፣ ከሸዋ፣ ከወሎ፣ ከጎንደር መውጣት አልቻለም። ከጎጥ መውጣት አልቻለም። ማደግ አልቻለም። የአማራ መሆን አልቻለም። እዛው ዞን ላይ ተወስኖ እየጓደደ ያለበት ሁኔታ ነው ያለው እንጂ እነሱ የአማራዊ ተቋም ይዘው ቢመጡልን ኖሮ ተቋማችንን ይዘን መታገል እንችል ነበር። ብዙ ነገር ማድረግ እንችል ነበር። ወንድሞቻችንን ደገፍናቸው፣ ከፍ አረግናቸው። ግን ከፍ ባረግናቸው ልክ ከፍ ሊሉ አልቻሉም እና አሁንም ቢረፍድም አልመሸም። ወንድሞቻችን በአማራ ላይ እያንዣበበ ያለው ስጋት ከቀን ወደ ቀን እየጨመረ ስለሆነ ፕሊስ አማራዊ ተቋም ይዛችሁን ቶሎ ፕሮሰስ አታብዙ። እየተዘመተባችሁ ነው። ብልጽግናዎች፣ አፋዶች፣ እስኳዶች፣ አብኖች ሁሉም እናንተ ላይ እየዘመቱ ነው። እኛ ብንከላከለው ትርጉም የለውም። አደጋውም ከቀን ወደ ቀን ከፍቶ እየመጣ ነው እና ፕሊስ አማራዊ ተቋም ይዛችሁን ቶሎ ማለት እወዳለሁ። ወደ ሁለተኛው መረጃ ስንሸጋገር እንግዲህ ጌታቸው ረዳ ተሽሮ ጀኔራል ታደሰ ወረደ ወደ ስልጣን መጥቷል እና ትናንትና ጌታቸው ረዳ ስንብት ተደርጎለታል። ዛሬ ደግሞ ታደሰ ወረደ ጋር መፈራረሙን የሚገልጽ መረጃ ጠቅላይ ሚኒስትሩ አጋርቷል። የጌታቸው ረዳንም የፕሬዝዳንትነት ሹመት ታደሰ ወረደ መረከቡን በዛ መረጃ ላይ ገልጿል። እና በጣም ያስገረመኝ ነገር ጠቅላይ ሚኒስትሩ ይህን ነገር በገለጸበት ፖስት ላይ የሚከተለው አረፍተ ነገር መኖሩ በጣም አስገርሞኛል። ምን ይላል መሰላችሁ? ባለፈው አንድ ወር ገናማ የኢትዮጵያን ሕገ መንግስት፣ የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይት ሲካሄዱ ቆይተዋል። የአቶ ጌታቸው ረዳ የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውነው አካል ጊዜያዊ መንግስቱ በመቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶች ስናደርግ ቆይተናል። ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም መካሄዱን አሳውቋል። ጀነራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው። እናም ባለፉት 2 ዓመታት የነበሩ ድካሞችና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው። የትግራይ ህዝብ የተጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ ብሏል። እና በጣም ያስገረመኝ የትኛው ነው? የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ እንደ ሌሎች ወንድሞቹ ማለት አማራ፣ ኦሮሚያ፣ ጉራጌ፣ ጋምቤላ እና ሌሎች ክልሎች ማለት ነው። ሌሎች ክልሎች በሰላም ተንበሻብሸው ትግራይ በሰላም እጦት እየታመሰች ማለት ነው። እንደ ጠቅላይ ሚኒስትሩ አገላለጽ ከሆነ እንደ ሌሎች ወንድሞቹ ገብቶ መውጣት እንዲችል። አሁን እኮ እውነት እንናገር ከተባለ እኮ ሰላም ያለው ትግራይ ክልል እኮ ነው። የእገታ ዜና የማይሰማው ትግራይ ክልል እኮ ነው አይደል እንዴ? በግለሰብ ደረጃ የሚሰሩ ወንጀሎች ከበፊቱ አንጻር ሲወዳደሩ እየጨመሩ መምጣታቸውን አውቃለሁ። ግን ከኢትዮጵያውያን በተሻለ መልኩ ሰላም ያለው ትግራይ ክልል ነው።
ነፃነት ያለው ትግራይ ክልል ነው። ሰልፍ እንኳ ሲደረግ አይተናል። ፓርቲዎች የሚንቀሳቀሱበት የማይታሰሩበት ክልል ትግራይ ክልል ነው። ለየት ያለ ድምፅ የሚያስተጋባም በሙሉ በየእስር ቤቱ የተቀጠቀው አገዛዝ በየብስ መጓዝን ከአንዱ ክልል ወደ አንዱ ክልል አስቸጋሪ ያደረገው አገዛዝ ትግራይ ክልል ኢትዮጵያ ውስጥ ያለውን ሰላም መጋራት አለባት ብሎ ሲጽፍ አስባችሁታል? ህሊና ቢስ ጠቅላይ ሚኒስተር ከትናንት ወዳ እንኳ አሊ ዶሮ ላይ እኮ በተፈጸመ እገታ ከ10 በላይ ናቸው የተገደሉት። ወደ 23 ቆስለዋል። ትናንትና የመኪናው ረዳት ራሱ ቆስሎ ገብቶ ነበረ። ከጳውሎስ ሆስፒታል ሞቶ አስከሬኑን ቤተሰብ ይዞ ወጥቷል ትናንት እና ቀሪውን አግተው ወስደዋል እና አንድ ወር ባልሞላ ጊዜ ውስጥ ቢያንስ ከ200 በላይ ዜጎች ታግተዋል። በአንድ መስመር ላይ ማለት ነው። በአንድ መስመር ይሄ እንግዲህ የአገዛዙን ሳይጨምር ማለት ነው። ፌዴራል ፖሊስ በሚባለው ደግሞ የፋኖን ተልዕኮ ይዘው ሲንቀሳቀሱ እየተባለ እና አዳነች ያቀረቡትን ሪፖርት ሰምታችኋል። ኢትዮጵያ ውስጥ መጥተው ሲኖሩ የነበሩ ኤርትራውያን የኢሳያስን ተልዕኮ ይዘው ሲንቀሳቀሱ እየተባለ እየታሰሩ ነው። አማራዎች እየታሰሩ ነው። የትግራይ ተወላጆች ራሱ በአዲስ አበባ ያሉት እየታሰሩ ነው። ይሄ መታወቅ መቻል አለበት እና ጥሩ ሀገር እንደሚያስተዳድር ከትግራይ የተሻለ ሀገር እንደሚመራ ጠቅላይ ሚኒስትር ሁሉንም ክልል በጦርነትና በግጭት ሞልቶ ሲያበቃ የኢትዮጵያ ውስጥ የሰፈነውን የሰላም አየር ትግራይ መጋራት አለባት፣ እንደ ሌሎች ኢትዮጵያውያን ሁሉ ወጥተው መግባት አለበት የትግራይ ህዝብ አይነት መልእክት ሲያስተላልፍ በጣም ነው የገረመኝ። በተረፈ እንግዲህ ባለፈው የኢሜል ምርጫ ለማድረግ ሞክሮ ነበር ጠቅላይ ሚኒስትሩ፣ ግን ህወሓቶች ወዲያው መግለጫ ወጡ ማለት ነው። ጀነራል ታደሰ ወረደ ፕሬዚዳንት እንዲሆን ተነጋግረናል፣ እሱን የምታደርግ ከሆነ አድርግ፣ ካላደረግክ እንተያያለን የሚል መግለጫ ወጡ። ስለዚህ እያለ መዘብዘቡን የህፃን ጨዋታ መጫወቱን ተወና ጠፍ ብሎ ታደሰ ወረደ ሾመ ማለት ነው። አየህ፣ አቅም ሲኖርህ ትሰማለህ፣ አንድነት ሲኖርህ ትሰማለህ፣ ጉልበት ሲኖርህ ትሰማለህ። በነገራችን ላይ ህወሓቶች ጌታቸው ረዳ ላይ የወሰኑት ውሳኔ በጣም ተገቢ ነው። በመካከላቸው ሆኖ እየሰነጠቃቸው ነበር፣ እየከፋፈላቸው ነበር። የብልጽግና ተላላኪ ሆኖ ነበር። የራያው ተወላጅ ጌታቸው ረዳ እንደ ዛዲግ አብርሃም እንደ በለጠ ሞላ በማሽቃበጥ ተጠምዶ ነበር። የአብይ ተላላኪ ሆኖ ነበረ። ዛዲግ አብርሃም የሚባል ምሁር አላቸው እና ብዙ ሌክቸሮችን ሲሰጥ የአፍሪካ ልህቀት ማዕከል ዳይሬክተር ኦር ፕሬዚዳንት ነው ሰውየው እና ባለፈው አንድ ሌክቸር ሲሰጥ እያየሁ ነበር ማለት ነው። ኤሎን መስክን፣ ቪክቶር ሁጎን እና የዓለም ትልልቅ ሰዎች የሚባሉት ጋር ጠቅላይ ሚኒስትሩን አካቶ ቪክቶር ሁጎ ማለት ምንዱባን መጽሐፍ ደራሲ ነው። ታውቁታላችሁ። ምንዱባን የሚለው መከረኞች የሚል መጽሐፍ አለው። ውብ መጽሐፍ እና በብዙ የፍልስፍና እንትኖቹ የሚታወቅ ሰው ነው። ኤሎን መስክን የምታውቁት ነው። አንስታይንን የምታውቁት ነው። እነሱ ጋር ጠቅላይ ሚኒስትሩን ፎቶ አካቶ መደመርን እና ዓለም አቀፍ እሳቤ እዛ ውስጥ አካቶ ሲደሰኩር ነበረ ዛዲግ አብርሃም። ዓለም እንደዚህ በጣም የተለየ የማድረግ አቅም ያላቸው ከትንሽ ተነስተው ትልቅ ደረጃ ያደረሱ ስደተኞች፣ ድሆች፣ ከባንግላዴሽነት የተገኘ ሰው ምናምን ሆኖ አሁን ተአምር የሚፈጥር እነዚህ የአሜሪካ ምሳሌዎች ናቸው። ወደ ኢትዮጵያ እንሂድ። ይሄ ምን ይመስላችኋል? ይቺ ከተማ በሻሻ ነች። በሻሻ ያው እኔ ተወልጄ ያደኩት ከተማ ከዚህ ትንሽ የምትሻል ትመስለኛለች። ያከራከራል። በሻሻን ግን ያው ዝም ብለው ይውላችሁ አወር ፕራይም ሚኒስተር ከበሻሻ ተነስተው ከትንሽ ከተማ ተነስተው መጨረሻ ላይ ደግሞ ይሄ መሆን ይቻላል ማለት ነው። ሶ we have our own ጄፍ ቤዞስ we have our own ቢኮዝ ለመደመር ነው የምናወራው። መደመርን ያመጣው ሰውን የግድ ማንሳት አለብን ማለት ነው። ጠቅላይ ሚኒስተሩን ትንሽ ሀሳብ ትልቅ ለማድረግ የሚሞክር ትንሹን ጠቅላይ ሚኒስተር ግዙፍ ለማድረግ የሚጥር ሰው ከዚህ በላይ ደደብ አለ እንዴ? ከዚህ በላይ ድንቁርና አለ እንዴ? እኔ ያለ አይመስለኝም። እኔስ ጌታቸው ረዳ ባልሆነ መስመር ተሰማርቶ ነበር። ትግራይን የሚከፋፍል የሚያጠፋ መስመር ውስጥ ገብቶ ነበር አሽቀንጥረው አወጡት ማለት ነው። በአማራ ትግል ውስጥ ግን የገቡ እንክርዳዶች እስካሁን ድረስ እየመረዙት ነው፣ ህዝባችንን እየመረዙት ነው። አብን ያደረገውን ሰምታችኋል። ትናንት ዶክተር ደሳለኝ ጫኔም በዚህ ጉዳይ በአብን ጉባኤ ጉዳይ አንድ ፖስት አጋርተው ነበረ። ከዛ ደግሞ ያጸፋ መልስ ማታ በለጠ ሞላ ሰጥቷል እና ዶክተር ደሳለኝ ጫኔ ምንድን ነው ያለው? አብን ከዚህ በኋላ ከመኖሩ ይልቅ ባለመኖሩ ህዝብን የሚጠቅም ፓርቲ ነው። ተመችኝ ሀሳብ ይሄ ነው። አብን ከዚህ በኋላ ከመኖሩ ይልቅ አለመኖሩ ህዝብን የሚጠቅም ፓርቲ ነው በማለት ገልጿል። ከዛ ውጭ ግን
ምርጫ ቦርድ ሊቀበለው አይችልም። ይሄ ጉባኤ በህጉ መሰረት አብን ፈርሷል ሊቀበለው አይገባም በማለት አጋርቷል። አብይ ካዘዘ ምርጫ ቦርድ አይቀበልም ማለት አይቻልም፣ ይቀበሉታል። የአብይ ትእዛዝ መሆኑን የምታውቁት እኮ እነ ፋና፣ እነ ኢዜአ፣ እነ ዋልታ፣ እነ ኢቲቪ የአብን ጠቅላላ ጉባኤውን አደረገ፣ ዶክተር በለጠ ሞላን ፕሬዝዳንት አድርጎ ሾመ የሚል ዜና ሲያጋሩ ስታው ነው። እና አብይ ካለም አይሆን የለም ምርጫ ቦርድ በህጉ መሰረት በመሰረት ምናምን ብሎ ሊቃወም አይችልም። ለዛም እኮ ነው በኢትዮጵያ እየታሰበ ያለው ሀገራዊ ምክክር ዋጋ የለውም የምንለው። ለዛ ነው መጨረሻ ላይ ውሳኔውን የሚያስተላልፈው አብይ ነው። የሀገራዊ ምክክር ኮሚሽን እያለ ራሱን የሚጠራው አካል አብይ ከፈለገ አሁን ውይይቱ ሳይካሄድ ምክክሩ ተካሂዶ በእነዚህ ነጥቦች ላይ ውሳኔ ተላልፏል የሚል መግለጫ አውጡ ቢላቸው ያወጣሉ። ፕሮፌሰር መስፍን አርአያ ያወጣሉ። ፕሮፌሰር መስፍን አርአያ የአእምሮ ሐኪም ነው ይባላል። አሁን ግን እኔ እዛ አእምሮ ሆስፒታል ውስጥ የቆየው በሐኪምነት ነው ወይስ በታካሚነት የሚለው የሚያጠራጥር ሆኗል። አማራ ክልል ገብተው የሚያደርጉትን ንግግር ስታስቡ መሽረፈት የአእምሮ ጤና እክሉን ለነሱም አጋርቷቸዋል ለማለት የሚያስችል ነው። እና ወደ ዋና ሀሳቤ ስመለስ ዶክተር ደሳለኝ ጫኔ አብን ከመኖሩ ይልቅ ባለመኖሩ ህዝብን የሚጠቅም ፓርቲ ነው በማለት ሲናገር፣ ማታ ላይ ደግሞ በለጠ ሞላ ያጸፋ መልስ ይዞ መጥቶ ነበር። በዛም መልሶ ላይ ነውረኛ በማለት ዶክተር ደሳለኝን በራሱ ስም ሲጠራው ሰምተናል። ነውረኛ ብቻ አይደለም ሙሰኛ፣ አራጣ በዳሪ በማለት ሲዘልፈው ነበር። እና ከዚህ ጋር በተያያዘ እኔ አንድ ፖስት አጋርቻለሁ። ያም ፖስት ምንድነው የሚለው? ከዚህ በፊት ፖስተኛው ጋሻው መርሻ ፋኖዎችን ባንዳዎች በማለት በራሱ ስም ሲጠራቸው ሰምቼ ገርሞኝ ነበር። ፋኖዎችን ባንዳዎች በማለት በራሱ ስም ሲጠራቸው ሰምቼ ገርሞኝ ነበር። ዛሬ ደግሞ በለጠ ሞላ ዶክተር ደሳለኝ ጫኔን ነውረኛና ሙሰኛ ብሎ በመስጠት የግማሽ ቢሊዮን ብር የበጀት ጉድለት ያገኘበት ዋናው ኦዲተር ያቀረበበትን ክስ ለዶክተር ደሳለኝ አሸክሞታል። ከዚህ ጋር በተያያዘ ምን ትዝ አለኝ መሰላችሁ? ታዲያ ከዓመታት በፊት ፓርላማ ላይ ክርስቲያን ታደለ ጠቅላይ ሚኒስትሩን ስልጣን መቼ ነው የምትለቀው ብሎ ይጠይቀዋል። እና በዚህ ጥያቄ የተበሳጨው አቶ አበበ ቶላ ሰዓት ለብሶ አመር ነስንሶ እሱ ቅባት ተቀባው ነው የሚለው፣ ግን አመር ነስንሶ ፊቱ ላይ ከወጣ በኋላ ላይቭ ገብቶ ምን ቢለው ጥሩ ነው? ክርስቲያን ታደለን አበበ ቶላ ማለት ነው ፉንጋ በማለት ሲሰርበው ሰምቼ ስቄ ነበረ። በመንግስት መልካም ፈቃድ ነው በነገራችን ላይ በህይወት ያላችሁት የምትሯሯጡት እንታገላለን የምትሉት በሙሉ ማለት ነው። አሁን ጊዜው ባፈራው ቴክኖሎጂ በአንዲት ቀን ሙሉ ጃውሳን ማድረግ ይቻላል። በነገር እንግዲህ አስባችሁታል። አበበ ቶላ ክርስቲያን ታደለ ፉንጋ ብሎ ሲሰርበው ማለት ነው። ወይ ደግሞ ፋኖዎችን ጋሻው መርሻ ባንዳዎች ብሎ ሲሰርባቸው ማለት ነው። እነ ቶማስ ጀጆ ፋኖዎችን ባንዳዎች እያሉ ሲሳደቡ አስባችሁታል። 500 ሚሊዮን ብር በላይ የኦዲት ግኝት ጉድለት የተገኘበት በለጠ ሞላ ዶክተር ደሳለኝ ጫኔን ነውረኛ ብሎ ሲሰርበው ሙሰኛ ብሎ ሲሆነጅለው አስባችሁታል። በራሳቸው ስም የሚጠሩ ሰዎች ተበራክተዋል። የሆነ ሆኖ ዶክተር ደሳለኝ ጫኔ ትናንትና ከህዝብ የተቀበለውን ስልጣን ከወንድሞቹ የተቀበለውን ስልጣን አብን በተመሰረተበት ጊዜ ማለት ነው እና የስልጣን ዘመኑን ልክ ሲያጠናቀቅ ማህተሙንም ስልጣኑንም ለበለጠ ሞላ አሳልፎ የሰጠው ዶክተር ደሳለኝ ጫኔ ነው። በአግባቡ ኦዲት ተደርጎ የተሰጠውን ኃላፊነት በአግባቡ ያስረከበ ሰው ነው እና የተረከበውን ስልጣን ይዞ በአማራ ህዝብ ላይ ክደት የፈጸመ አብንን የሸጠው በለጠ ሞላ ነውረኛ በማለት ሲሳደብ አስቡት እስኪ። የሚመራው መስሪያ ቤት ውስጥ በዝርፊያ የሚታወቅ ሰው እና ኦዲተሮችን ባደረጉት ምርመራ ከ500 እስከ 600 ሚሊዮን ብር የሚገመት ጉድለት የተገኘበት ሰው አራጣ በዳሪ ሙሰኛ እያለ ሰዎችን ሲሳደብ አስባችሁታል። በነገራችን ላይ በአንድ ወቅት ጌታቸው ረዳ ስለ አብኖች እንዲህ የሚል ፖስት አጋርቶን ነበር። የአብይ ተላላኪዎች ናቸው፣ የአብይ አገልጋዮች ናቸው በማለት ነግሮን ነበረ። ታስታውሳላችሁ። በዛ በጦርነት ሰዓት ላይ እና ዩሱፍ ኢብራሂም ጋሻው መርሻ ክላሽ ይዘው ወሎ አካባቢ ጀፍ እያሉ እንትን ሲሉ በወቅቱ ጌታቸው ረዳ ይህን ፖስት አጋርቶን ነበረ። ግን አብንን እንዴት ርዕስ ታደርጋለህ? እነሱን ከቁም ነገር ቆጥረህ ምናምን የሚሉ ሰዎች አይጠፉም። እኔ ግን እላለሁ አብን አማራ ላይ የሚያደርሰው ጉዳት ገና ተጀመረ እንጂ አላለቀም። ወደፊት ብዙ ጉዳት ይዞ ይመጣል።
አማራ ባልተወከለበት መድረክ ላይ ወኪል ነኝ እያለ እየቀረበ የአማራን ትግል አሳልፎ ይሸጣል። ወደፊት አብን ሀገራዊ ምክክር ላይ አማራን መወክለው እኔ ነኝ እያለ እየቀረበ እዚህ በኋላ አማራ ህዝብ ላይ ከፍተኛ ጉዳት ያደርሳል። አትጠራጠሩ። አብን ምንም እንኳን እሱ ወስኖ የሚወጣው ከብልጽግና ጋር ውሳኔው ቅቡልነት ባይኖረውም አብን ግን ከዚህ በኋላ ነው አማራ ላይ የጥቃት በትሩን የሚያሳርፈው እና ይሄን ሁሉ ነገር በአፋጣኝ ለመግታት አሁን ላይ ስፔሻሊ ፋኖ ትግል እዛው ቦታ ላይ ወሰን ተደርጎ በመያዙ የተነሳ አማራ ላይ የክህደት አርጩሚያቸውን ለመዘርጋት የተዘጋጁ ኃይሎች ብቅ ብቅ ብለዋል። ይሄን ማክሸፍ የሚቻለው የአማራ ፋኖ የአንድነት ተቋም መስርቶ በመምጣት ነው። እነ ዘመነ ካሴ፣ አርበኛ ዘመነ ካሴ፣ አርበኛ ምሬ ወዳጆ፣ አርበኛ ሀብቴ ወልዴ፣ አርበኛ ኢንጂነር ደሳለኝ፣ ጄኔራል ተፈራ እና ሌሎችም ጀግኖች የአማራ ልጆች የጋራ የሆነ ተቋም ይዘው መጥተው የአማራ ህዝብ ላይ ያንዣበበውን አደጋ መቀልበስ ይገባቸዋል። አዎ የአማራ ህዝብ እነሱ ላይ ብዙ ተስፋ አሳድሯልና ብዙዎቻችን ተስፋችንን እነሱ ላይ ጥለናልና አማራው ቀርቶ ኢትዮጵያውያንም ተስፋ የሚያደርጉት በፋኖ ትግል ነውና ወንድሞቻችን አማራዊ ተቋም ይዘው መምጣት አለባቸው። በቃ ይሄን ያህል ጊዜ ከቆያችሁ ይበቃል። ይኸው በአብንም በኩል በብልጽግናም በኩል በስኳድም በኩል በኦህዴድ በኩል በተለያየ አቅጣጫ ጥቃት እየመጣ ነው። ጋይስ ጥቃት እየመጣ ነው። ዛሬ ጌታቸው ረዳ ተወግዶ ታደሰ ወረደ ወደ ስልጣን መምጣቱ ብዙ ያስተላለፍ ለውጥ ሊያመጣ ይችላል። ብዙ ያስተላለፍ ለውጥ ምናልባትም ብልጽግናና ህወሓት አንድ ላይ ተሰልፈው አማራ ላይ ሊዘምቱ ይችላሉ። አይታወቅም። ስለዚህ ፋኖች አንድነታቸውን መስርተው ስለ ቀጣይ አንድነት ማሰብ አለባቸው። ከሌሎች ኃይሎች ጋር ስለሚኖራቸው ጥምረት ማሰብ አለባቸው እና እኔ ይህንን ነው ማለት የምፈልገው። ካልሆነ ግን ተስፋ የማይደረግባቸው ከሆነ የተበታተኑ ከሆነ ከእነሱ ጋር አጋር መሆን የሚፈልግ አይኖርም እና ይህን ነገር ማፍጠን አለባቸው እላለሁ። ወደ ሶስተኛው መረጃ ሲሸጋገር በሆሮ ጉድሩ ዞን አቤ ደንጎሮ ወረዳ ሀቦ የተባለ ቀበሌ ላይ ከ100 በላይ አማራዎችን መጨፍጨፋቸውን የደረሰ መረጃ ያመለክታል። ይህንንም ጭፍጨፋ የፈጸሙት የክልሉ አድማ በታኝ የፌዴራል ፖሊስ፣ የመከላከያ ሰራዊት፣ ኮሬ ነገኛ እና ጋቸና ሲርና ብሎም አባቶርቤ የተባሉት አደረጃጀቶች ከሸኔ ጋር በመዳበል ማለት ነው በጋራ በፈጸሙት ጥቃት ከ100 በላይ አማራዎች በሆሮ ጉድሩ ዞን አቤ ደንጎሮ ወረዳ ሀሮ ሀቦ በተባሉ ቀበሌዎች ላይ ጉዳት መድረሱን የደረሰ መረጃ ያመለክታል። የሚያሳዝነው ነገር ታዲያ አማራዎችን መጨፍጨፋቸው አይደለም፣ እንደገና አስከሬኑን ማንነት ቀይረው ኦሮሞ በማድረግ በዛ በወለጋ አካባቢ የሚንቀሳቀሰው የቢዛሙ ፋኖ ኦሮሞዎችን ጨፈጨፈ የሚል ፕሮፓጋንዳ ለመንዛት ዝግጁ መሆናቸውን የቀረጻ ስራ እየሰሩ መሆናቸውን የደረሰ መረጃ ያመለክታል። ከስፍራው በድምፅ ነው የተላከልን። በድምፅ በተላከ መረጃ እንደገና የሟች አማራዎችን ማንነት በመቀየር የቢዛሞ ፋኖ ኦሮሞዎችን ጨፈጨፈ የሚል ፕሮፓጋንዳ ለመስራት እነ ሽመልስ አብዲሳ የቀረጻ ስራ እየሰሩ መሆኑን የደረሰ መረጃ ያመለክታል። ስለዚህ ሌሎች ወገኖችም ይህን መረጃ በተለያየ መልኩ በማስተራጨት ያሰቡትን እቅድ ማክሸፍ አለብን። ትናንት በብርቱካን ያደረጉትን የምታስታውሱት ነው። ከዛ በፊት በስማም ብለህ ረዳው የሚል ቪዲዮ በመልቀቅ ኦሮሞን ለማነሳሳት ሞክረዋል። በትናንቱ ጉዳይ እንግዲህ በብርቱካን ጉዳይ ማለት ነው እነ ጀዋር ያደረጉትን ቃለ መጠይቅም ማየት ትችላላችሁ። በኦሮሞኛ ሲተላለፉ የነበሩ ፕሮግራሞች ሰሜኑ የተባብረው እየመጡብህ ነው፣ አንተን እንደ ጨፍጫፊ እንዳጥፊ ቆጥረው ሊያጠፉ እየመጡልህ ነው የሚል ቅስቀሳ ሲሰራ መክረሙን እነ ጀዋር ሁሉ ተናግረዋል። ስለዚህ አሁንም በአቤ ደንጎሮ ወረዳ አማራዎችም ተጨፈጨፉ በኋላ ኦሮሞ ተጨፈጨፈ የሚል ፕሮፓጋንዳ ለመንዛት በዝግጅት ላይ ስለሆኑ ይሄንን ፕሮፓጋንዳ ማክሸፍ ይገባናል ማለት ፈልጋለሁ። ወደ ቀጣዩ መረጃ ሲሸጋገር እንግዲህ በባህር ዳር ሀገራዊ ምክክር አካሄዳለሁ የሚለው ኃይል ሂዶ እዛ ከተቀመጠ በኋላ ልዩ ልዩ ጥቃቶች በከተማው እየተፈጸሙ መሆኑ ይታወቃል እና በዛሬው ዕለትም በባህር ዳር ከተማ 3 ቦታ ላይ ከባድ ፍንዳታ መከሰቱንና 2 ተሽከርካሪዎች መቃጠላቸውን የሚገልጽ መረጃ ደርሶናል። በሌላ መልኩ ደግሞ የአማራ ፋኖ በጎጃም በወጣው አጠር ያለ መግለጫ 1ኛ ክፍለ ጦር በባህር ዳር 2 የተጠኑ ኦፕሬሽኖችን አድርጓል። አማራ ፋኖ በጎጃም 1ኛ ክፍለ ጦር በባህር ዳር 2 የተጠኑ ኦፕሬሽኖችን አድርጓል። ወደ ገጠር መንገድ መሄጃ አልካን አካባቢ አገዛዙ ሰራዊት ማመላለሻና
እስረኛ ማመላለሻ ሰርቪስ ባስ በፈንጅ ተቃጥሏል። ቀበሌ 16 ገበያው አካባቢ ያለ የፌዴራል ፖሊስ ቢሮ ውስጥ ፍንዳታ የተፈጸመ ሲሆን የተቋሙ መኪና እስካሁን በመንደር ላይ ትገኛለች ይላል መረጃው። እንግዲህ ከትናንት ወዳም ከዛ በፊትም ዛሬም በባህር ዳር የሚፈጸመው ጥቃት ተጠናክሮ መቀጠሉን የደረሰ መረጃ ያመለክታል። ቀጣዩ መረጃ ደግሞ ወደ ሐዋሳ ይወስደናል። እንግዲህ የሐዋሳን ጉዳይ ሰሞኑን በተደጋጋሚ ስንዘግብ ነበረ እና ቪዚት ኦሮሚያ የሚባል የፌስቡክ ገጽ አለ። እዛ ውስጥ ገብታችሁ ብታዩ ብዙ ነገር ነው የምትመለከቱት፣ በጣም ብዙ ነገር። ለምሳሌ ያህል በአዲስ አበባ የምስራቅ አፍሪካ ፌስቲቫል ተካሂዶ ነበረ። እዛ ፌስቲቫል ላይ ኢትዮጵያን ወክሎ የተገኘው ኃይል ኢትዮጵያውያን ተገኝተዋል ማለት አይቻልም። ገብታችሁ ቪዲዮዎቹን ብትመለከቱ የኦሮሚያ ክልል ነው ኢትዮጵያን ወክሎ የባህል ፌስቲቫሉ ላይ ሲሳተፍ የነበረው። በተመሳሳይ መልኩ የሐዋሳ ሐይቅን አሁን ወደ ኦሮሚያ አካተው ቪዚት ኦሮሚያ እያሉ እያስተዋወቁት ይገኛሉ። የሐዋሳ ሐይቅን ወደ ኦሮሚያ ክልል አስገብተው እያስተዋወቁት ነው እና ሐይቁን ኦልሬዲ በተግባር ወርሰውታል ማለት ይቻላል። እንግዲህ የሐዋሳ ከተማን ትልልቅ ህንፃ የሚሰሩባት የሽመልስ አብዲሳ ቤተሰቦች ናቸው። በተመሳሳይ መልኩ አሁን ሚዲያም ላይ አምጥተው የሐዋሳን ሐይቅ የኦሮሚያ አድርገው ቪዚት ኦሮሚያ ላይ ፕሮሞት እያደረጉት ይገኛሉ፣ እያስተዋወቁት ይገኛሉ። ሲዳማም አሁን ላይ የተሰራበት ነገር ገብቶታል። ከደቡብ ህዝብ እንዲነጠል ከተደረገ በኋላ መሰልቀጡን ተረድቷል እና ብዙ ድምፆች አሁን ላይ ወደ ሚዲያ ብቅ እያሉ ነው። ዮሐንስ በቀለ ወደ ሚዲያ ወጥቶ ከተናገረ በኋላ ሌሎች አክቲቪስቶችም የሲዳማ አክቲቪስቶችም ታዋቂ ሰዎችም በውጭ የሚኖሩም ጭምር ሲዳማ ላይ የተፈጸመውን ግፍ የሚያትቱ መረጃዎችን ይዘው ወደ ሚዲያ ብቅ እያሉ ነው እና ከረፈደ በኋላ ሆነ። ግን ከረፈደ ሲዳማን በልተውታል። ሆነን ለመናገር ሐዋሳን በልተዋታል። ከተማውን ሙሉ ለሙሉ ሰልቅተውታል ማለት ይቻላል። እና እንግዲህ ሲዳማ ከወላይታ እንዲለይ አድርገው፣ ከአርባ ምንጩ ከጋሞ እንዲለይ አድርገው ከእንቅልፉ ብትት ሲል ኦሮሚያ ውስጥ ራሱን አግኝቶታል ሲዳማ። ሐዋሳን ሐይቅ እንግዲህ ኦሮሚያ ውስጥ ሲካተት አስባችሁታል። ከዚህ በፊት ዶክተር ራሄል ባፌ የምትባል ፖለቲከኛ በዚህ ጉዳይ ላይ አንድ ነገር ስትናገር ነበር። እስኪ ሰምተናት እንመለስ። መደመር መሬት ላይ ለጥቃት ከተጠቀምክ ሪጅኖቹ በሙሉ ላይክ በወረራ ለመሄድ የምትፈልግ ከሆነ በሌላ መልኩ መተማመን ይጠፋል። ከኦሮሚያ ስፋትና ክልሎችን ከመነካካት አንጻር ስናይ በኔ አባት በአያቶቼ እድሜ እንደዚህ የመሬት መስፋፋት የባለ አባቶች የነበረ ጊዜ እኔ በተለይ ኦሮሚያ ወሰን ላይ ስላለው በደንብ ክሊር ነገር አለኝና አባገዳዎችና የተወሰኑ ቲም ፊት አውራሪዎች ይመጡና ከዚህ መልስ በቃ ኦሮሚያ መሆን አለበት ሲሉ ጦርና አንካሴ የሆነ ቦታ ይሰኩና ከዚህ መልስ ኦሮሚያ ነው ብለው ይሄዳሉ። አባዱላ የኦሮሚያ ፕሬዝዳንት የነበሩ ጊዜ የፈለጉበት ድንበር ላይ ሄደው የሆነ ነገር ያዩና የአባገዳ ትንሽ ጎጆ ቤት ይሰራሉ። ከዚህ መልስ ኦሮሚያ ነው የሚሉት። the same thing የድሮ አባገዳዎች አንካሴና ጦር ነበር የሚተክሉት። አባዱላ የአባገዳ ቤት ነበር የሚተክሉትና ጎጆ ቤት። ከዚህ በኋላ ይሄ የኦሮሚያ ክልል ነው ይባላል። አሁንስ በብልጽግና መደመር ስትወስድ በጎግል ካርታ ነው ያስገቡት። ከዛ በኋላ ጋምቤላ ላይ ስትሄድ ኦሮሚያ ይላል ጎግል ካርታው ጂፒኤስ ስታወጣ፣ በጣም ዘመናዊ ስለሆነ ማለት ነው። ቤኒሻንጉል ላይ ሲሄድ ኦሮሚያ ይላል። ደቡብ ላይ ስትሄድ በጣም ጥቂት ቦታዎች እንጂ በሆል ሶማሌ ድረስ ኦሮሚያ ይላል። ሀርጌሳ ድረስ አማራ፣ ሰሜን ሸዋ በሙሉ which tells you የ16ኛው ክፍለ ዘመን መስፋፋት አሁን በተሻለ መልኩ በጎግል ነው የተተከለው። ያው እንደሰማችኋት ነው ራሄል ባፌ እናለችው። በፊት አባገዳዎች ነበሩ የሆነ ቦታ ሄዱና እንካሴ ሰክተው ከዚህ በኋላ ያለው ኦሮሚያ ነው ብለው ከልለው ይሄዱ ነበር። አሁን ጉዳዩ በጎግል ማፕ ሆኗል፣ በጎግል እርዝ ሆኗል። ሰው ጋምቤላ ክልልም ስትገቡ ኦሮሚያ ናችሁ ይላችኋል። ቤኒሻንጉልም ስትሄዱ ሎኬሽኑን ስትጠይቁት ኦሮሚያ ክልል ውስጥ ገብቶ ታገኙታላችሁ። እና እንደ አጠቃላይ የዘመናችን ወረራ የሚፈጸመው በጎግል እርዝ በጎግል ማፕ ሆኗል ብላ እንደተናገረችው ሁሉ አሁን ሲዳማ ሐይቅን ወርሰውት ሰልቅጠውት ቪዚት ኦሮሚያ ላይ እያወጡት ይገኛሉ ማለት ፈልጋለሁ።
በተረፈ አብራችሁን ስለቆያችሁ አመሰግናለሁኝ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ ሼር በማድረግ ሚዲያችን አበረታቱላለሁ። አመሰግናለሁ።